ሰላም ጤና ይስጥልን ተመልካቾች በቀዳሜ ፋና የእንግዳ ሰዓታችን ላይ እንገኛለን። ዛሬ ደግሞ ከታላቁ ሩጫ መስራችና ባለቤት ኃይሌ ገብረስላሴ ጋር ቆይታ እናደርጋለን። አብራችሁን ሁኑ። ኃይሌ እጅግ አድርጌ አመሰግናለሁ። እኔ አመሰግናለሁ። እንኳን ለ25ኛ ዓመት የታላቁ ሩጫ መስረታ አደረሰ። እንኳን አብሮ አደረሰን። አዎ በተለይ በቀጣይ ሳምንት ነው ውድድሩ የሚደረገው። እኔ ግን 25 ዓመታትን ወደ ኋላ ልውሰድና ውድድሩ እንዴት ተጀመረ? የመመስረትስ ይሄንን ታላቁ ሩጫ ሐሳብ እንዴት መጣለ? ያሳቡ አመጣጥ እንደው እንደ ድንገል በለው ወይንስ እንደማሰብ ሲድኒ ኦሎምፒክ ላይ ነው። ሲድኒ ኦሎምፒክ ተተወዳደርኩ በኋላ ያው እንግዲህ ያ ውድድር በግድ ነው ያሸነፍኩት። ከዛ ያው ኃይሌ ትራክ ጨርሷል፣ ወደ ሮድ ወደ ጎዳና ላይ ውድድር ይመጣል ብሎ ስላሰቡ የግሬት ኖርዝረን እንግሊዝ ያለው ማለት ነው አዘጋጆች በቃ ወደኛ የመጀመሪያ እንግዲህ ወደኛ ሩጫ ማለት ነው እኛን ተሳተፍልን 21 ኪሎ ሜትር አላቸው ግሬት ኖርዝረን እና በጣም ትልቅ ሩጫ ነው። በጣም ብዙ ማስ ነው የሚሮጥበትና በቃ ግድ የለም እኔ አሁን መጣላችኋለሁ ፕሮሚስ ገባለሁ። ከዚህ በኋላ እውነት ነው ትራክ እየቀነስኩ እንመጣ። ግን አንድ ምን አለ እንደው ኢትዮጵያ ውስጥ እንደናንተ አይነት ውድድር አዘጋጁልን እንደው ብታግዙን ስላቸው በደስተኝ እንደው በቃ ደስ ይለናል፣ በቃ እናግዛለን አሉ። ፕሊስ ባካችሁ አልኩ። ዋና እንግዲህ ምንድነው እኔ ሁሌ አንድ መቆጨው ነገር ምን አለ መሰልሻው እኛ ኢትዮጵያኖች በየተለያዩ ዓለም ሄደን እንሮጣለን። ያው የሰው ድግስ መጋበዝኝ የራሳችን ድግስ ደግሰን አናውቅም። እንደዚህ አይነት ቁጭት አለብኝ እና ያው መጨረሻ እንትናሉ ፈቃደኛ ሆኑልና በቃ በደስታ አሉ። በቃ ምን አለ ብለው መጡ። ሲመጡ ምንም ነገር የለም፣ ቢሮ የለም፣ እኔ ተቋቋመ የለም፣ እኔ ስፖንሰር የለም፣ እኔ በቃ ሰው የለም ራሱን የሚችል ማለት የሚሰራ። ከዛ እንዲሁ ሲያስብ ከእንግሊዝ ሀገር ሪቻርድ ያኔ እንዲሁ ይመጣ ባለቤቱ እዚህ ተሰራ ነበርና ሪቻርድን እስቲ ናስቲ በለዋሉ። በቃ ሪቻርድን በቃ እንዲያርገ አሉ። እንግሊዝ ኤምባሲን ሄደው ቢሮ ስጡን አሉ። የእንግሊዝ ኤምባሲ ቢሮ እዛው እንግሊዝ ኤምባሲ ግቢ ውስጥ፣ ስፖንሰር ደግሞ የብሪቲሽ ኤርዌይስ ራሱ ኤምባሲው አንድ 10,000 ፓውንድ ምናምን ተደራረገና በቃ ከያለበት አገጫጭተው እነሱ በትብብር ማለት ተጀመረ። በተለያዩ ጊዜያት ላይ የተለያዩ አሸናፊዎችን ተመልክተናልና የመጀመሪያ ውድድርን ግን ባንተ አሸናፊነት ነበር የተጀመረው። ምናልባትም በራስ ውድድር ላይ ማሸነፍ ስሜቱ ምን ይመስላል? አይ ምንድነው መሰለሽ እንደው ያንለታ ውድድሩ 10,000 ሰው ነበር የሚሳተፈውና ሰው ሁሉ እንግዲህ እዛ ላይ የመጣ ፊት ገብርቦ አንደኛ መውጣትን ነው የሚፈልገውና እንደውም አልነሳ ሲሉ እኔ እዛ ሟሙቄ ቀይሬ ልነሳ ነው። ሰው ግን ወደ ኋላ መስመሩን አለቅም ማለቱ ወደፊት አለፈ። ኧረ እባክህ ንገራቸው አለ። እኔ ባካችሁ በስፒከር ወጥቼ መድረክ ላይ ወደ ኋላ እያልኩ ከዛ ተናግረው ወደ ውድድሩ ተመለስ። ውድድር ያው እንግዲህ አጋጣሚ ያው ከፊት ነው ሄድኩን እና ሁሉም እዛ እየሄደ ኃይሌ አንደኛ ወጣ። እኛን ወደ ኋላ ብላ አንተ ራስህ አሸናፊ ይላል ሁሉም በጆክ ኦፍ ኮርስ ኤሊት አትሌቱ ጥቂት ነው፣ ብዙሃኑ ግን ዝም ብሎ ለእንትን የመጣ ነው ለመሳተፍ ነው። እና በዛ ውድድር ላይ ሁለት ነገር ነው። አንደኛ ውድድሩ እንዴት ነው ጥሩ ነው ምናምን እስቲ እንዴት ተካሄደ፣ ሰው በትክክል በምናምን የተጎዳ ምናምን ብዙ ነገር የምታስቢው ነገር አለ። ግን ማሸነፍ ደግሞ ሌላ አንድ ነገር ነው። ዋናው እንግዲህ ኦፍ ኮርስ እኔ ካልተሳተፍኩ ማን ይሳተፋል የግድ ይላል። በወቅቱ የግድ እኔ መሳተፍ ስላለብኝ ያው ደግሞ ጥሩነቱ ደግሞ አሸነፍኩ። የመጀመሪያም ውድድር ስለነበረ እንዴት ልበልሽ ደስ ይላል። አዎ ደስ ይላል። የመጀመሪያ ከዛ በኋላም የተለያዩ ትላልቅ አትሌቶች ተሳትፈውበታል እንደነ ቀነኒሳ ገብረ እግዚአብሔር እንዲሁም ደግሞ ስለሺን በሴቶቹም ነጥሩነሽ ነብራኔ ማሸንፈውበታልና ታላቁ ሩጫ ለትላልቅ አትሌቶችም የስኬት መንገድ ነው ብሎ ማንሳት ይቻላል። በጣም ታላቁ ሩጫ ስኬት ብቻ ሳይሆን እንደውም አንዳንድ ጊዜ ቀልዳለሁ። አይ የትዳርም እንትን ነው እላቸዋለሁ። ለምሳሌ ምናልባት ታስታውሽ እንደው በአመቱ ነው መሰለኝ ጥሩዬና ስለሺ አሸነፉ። ያው ሁለቱ ደግሞ ተጋቡ በአንድ አመት ላይ አይደለም። ከዛ ቀጥሎ ደግሞ ገብረ እግዚአብሔርና ወርቅነሽ ደግሞ ሁለቱም አሁን እንግዲህ ቤተሰብ ምናምንና በታላቁ ሩጫ ያልተሳተፈ በጣም እንደው መሲ እንግዲህ አምባሳደራችን ነች መሰረት ደፋር ማለት ነው። ግን ከሷ ውጪ ያሉት በሙሉ ተሳትፈዋል ማለት ይችላል። እንደው በአብዛኛዎቹ ደግሞ እዛ የተሳተፉት ደግሞ እዚህ ታላቁ ሩጫ ላይ ያሸነፈ ሰው
ዓለምም ላይ በቃ አሁን እንዴት እንደሚሄድ ልነግርሽ አልችልም። አሁን ለምሳሌ ባለፈው አመትና ሁለት ጊዜ ያሸንፈው ቢኒያም ማህሪን አይተሽው እንደሆነ አሁን እንግዲህ ዓለም ላይ በወጣቶች ባለም ወጣቶች እኮ አሁን ከ3 አንዱ ነው ምርጥ አትሌቶች ውስጥ። ይሄ እንግዲህ ልጅ እኛ የመጀመሪያ የታላቁ ሩጫን መጥቶ ሲያሸንፍ አናውቀውም። እንግዲህ አስቢው ታላቁ ሩጫ ምን ያህል እድለኛ እንደሆነ በወንዱም በሴቶች ማአት ልጆች ናቸው በድግግሞሽ ቅድም እንዳወራሹ ከኔ ጋራ ብርሃን ያደሬ ጀምሮ እስካሁን ያሉት በወንዶች ደግሞ በጣም በርካታ እኔ እንጃ በታላቁ ሩጫ አሸንፎ ውጤት የተበላሸበት ደም በዓለም ላይ እየገነነ የመጣ ስም ነው የምንሰማው። ኃይሌ በረዥም ርቀት በተለይ በዓለም አቀፍ ደረጃ ካሉ አትሌቶች በቀዳሚነት ስማቸው ከሚጠራ ስኬታማ አትሌቶች አንዱ እንደሆንክ ይታወቃል። ለሀገር ካስገኘሃቸው የተለያዩ ድሎች ጎን ለጎን ባልተናነሰ መልኩ በተለይ ታላቁ ሩጫን መስርተ ለአትሌቶች እንዲታዩ ማድረግ ስትመለከተው የስኬት ደረጃውን በየትኛው ልኬት ላይ ታስቀምጠዋለህ? ኃይሌ ታላቁ ሩጫን ሰራ ማለት አይቻልም። ምክንያቱም የታላቁ ሩጫ ለዚህ ውጤት መድረስ በጣም በርካታ የዚህ ቢሮ የታላቁ ሩጫ ቢሮ ተጠዋት እስከ ማታ ከሌሊት 24 ሰዓት የሚሰሩ በጣም በርካታ ባክቦን የሆኑ ኢንክሉዲንግ ስፖንሰር የውድድሩን ስናዘጋጅ ፖሊሶች አሉ፣ የከተማ መስተዳድሩ አለ፣ ሚዲያው አለ። በጣም በርካታ ነገሮች ነው የሚጣቀሱት። እዚህ ምንድነው መሰለሽ አንዳንድ ጊዜ አንዳንድ ስራዎች አንድ ሰው የሆነ ነገር ይቀዳል፣ የሆነ ነገር ያሳያል፣ የሆነ ነገርን ደግሞ ልክ እንደው በምንድነው በርቀት እያየው መሄዱን እንትን ይላል፣ ሞራል ይሰጣል፣ ምን ይላል እንጂ ዲቴል አይገባም። እንደ ስፖርት ደግሞ እንደዚህ ነው። ኦፍ ኮርስ ለምሳሌ በሩጫ ዘመኔ ሁሉ ጊዜ እኔ ሳሸንፍ ነው የምታየኝ። ኃይሌ ክር ሲበትት ነው። ግን ከኃይሌ ጀርባ ብዙ ሰዎች አሉ። አሰልጣኙ አለ፣ ፊዚዮቴራፒስቱ አለ፣ ማናጀሩ አለ፣ ምኑ አለ ሰፖርት የሚያደርገው እጅ ውስጥ ይላጥ ያጨበጨበውም እኮ አንዱ አካል ነው። ሁሌም ሜዳሊያ ያጠለቀው ነው የሚታየው። ግን የሚታየው ወለ በቃ ኃይሌ ገብረስላሴ ወርቅ አገኘ ብለሽ ወይ ደግሞ ኃይሌ ገብረስላሴ ሪካርድ ሰበረ ብለሽ ትያለሽ። እና ብዙ አካላቶች አሉ ከጀርባ ለነዛም ትልቅ ክሬዲት መሰጠት እንዳለበት። በታላቁ ሩጫ የ25 ዓመታት ቆይታ ሁሉ ማለት ነው በተለይ የአዲስ አበባ ከተማንም ስናይ በተለያየ መልኳን እየቀየረች እዚህ ላይ ደርሳለችና የአዲስ አበባ አዲሱ መልኳና እንዲሁም ደግሞ የታላቁ ሩጫ 25ኛ ዓመት ምን የሚመስል ይመስልሃል? ቪዲዮዎች አሉን። አሁን በነገራችን ላይ የመጀመሪያ ቪዲዮዎች ያሉት ህንጻዎች እና አሁን ያለው ህንጻ በፍጹም አሁን ኦልሞስት ሌላ ከተማ እንደምታስሮጪ ነው የሚመስለው። እዛች ስቴዲየም ጋር አንድ ቶታል ነበረች ማደያ፣ ከቶታሉ ጋር ነበረ ብዙ ነገሮች የሚቀረጹት። አሁን ላይ እነዛ ባንኮች ያሉበት ነው ጋገን ምናምን ብቻ በጣም በርካታ ነገሮች ተቀያይረዋል። ይሄ ማለት መቼስ ምንም የማይካድ ነገር ነው። ያለው ፕሮግረስ የሚገርም ነው እንደ ከተማው። ለምን ያልሽኝ እንደሆነ ለምሳሌ ኒውዮርክ ማራቶን፣ ቦስተን ማራቶን ወይንም ደግሞ ቺካጎ ማራቶን ብዙ ዲፈረንት አታይበት። የዛሬ 25 ዓመትና አሁን እነሱ ከ25 ከ30 ዓመት በፊት ስለተገነባ ከተማው አሁን ሌላ ስራ ይሰራሉ እንጂ አሁን እኛ ሀገር ግን የዛሬ 25 ዓመት ታላቁ ሩጫ አዲስ አበባ ሲሮጥና አሁን ኢስ ኮምፕሊትሊ ዲፈረንት ነው። አትሊስት አምና የተሮጠውንና የዛሬ 5 ዓመት የተሮጠውን እስቲ ኮምፔር እናደርገዋለን። በጣም ብዙ ዲፈረንት ነው። በተለይ እንደ አይነት ውድድሮች ገጽታን ለዓለም ከማስተዋወቅ አንጻር ትልቅ ሚና አላቸውና በውጪ የሚመለከቱሽ በቃ ሁሉ ነገር በቃ ዲዛስተር አይነት ነገር ነው። ግን እዚህ አሁን ስትይ ይኸው እኛ ብዙ እንግዶች ይመጣሉ እዚህ። እንደውም በፊትማ ብዙ ቱሪዝምም ነበረ። አሁን አንደ ቱሪስቶች ምን ያደርጋሉ መሰለሽ እዚህ ታላቁ ሩጫን ይሮጡና ወደ ደቡብ ወደ ሰሜን ወደ ምናምን ይሄዳሉ ለጉብኝት። እኛ አንዱም በዚህ በእንትን ያደረግነው አየሩም ቆንጆ ነው በኖቬምበር። ሁለተኛ ነገር ደግሞ ኖቬምበር ደግሞ ብዙ አውሮፓዎች፣ አሜሪካን፣ ኤሽያዎች ብርድ ስለሆነ የሚወጡበት ሰዓት ነው። ይሄ ትልቅ ኦፖርቹኒቲ ነው። ወደፊት እንግዲህ መቼስ እንትን ካለን እድሜ ከሰጠን ብዙ ነገሮች የምናይበት ነው እንደ ታላቁ ሩጫ። ግን ዋናው ምንድነው መሰለሽ እንደ ታላቁ ሩጫ አሁን የገጽታ ግንባታው ያለው ስፖርት እንትን የማፍራት እንትኑ
ደግሞ ኢትዮጵያ እንችላለን ማዘጋጀት እንችላለን ከማንም ያልተናነሰ ብለን የምንልበት አት ሴም ታይም ደግሞ ቅድም ነግሬሻለሁ መጀመሪያ መግቢያ ላይ እኛ ድግሱን ብቻ አይደለም እንትን የምንካፈል ደጋሽም እንሆናለን። ኦፍ ኮርስ ኢትዮጵያ አሁን የተለያዩ ውድድሮችን ለማዘጋጀት እየተዘጋጀ ነው። አፍሪካ ሻምፒዮንሺፕ ማነው ካፕ ኦፍ አፍሪካ ኔሽን የሌላም አለ። ዋናው መመዘኛሽ እኮ ይሄ ነው። ምን ሰርታችኋል ነው መጀመሪያ የሚባሉ የት ምን ኦርጋናይዝ አድርጋችኋል ሲባል አይ ታላቁ ሩጫ ማለት ያለሽ ምናልባትም ታላቁ ሩጫ አይነት ውድድሮች በተለያዩ ሀገራት ላይ ተጀመረ የጎዳና ውድድሮች ቀጣይነታቸውን ሲያጡ ሲቋረጡ ተመልክተናልና 25 ዓመታት ማለት ደግሞ በጣም ቀላል አይደለም። ምናልባት ከልጁ እድሜ ጋር ራሱ ተቀራራቢ ሊሆን ይችላልና ይሄንን ስንመለከት ተንከባክቦ እንደማሳደግ ሊሆን ይችላል። ልጆቹ በዚህ አይነት ውድድር ላይ ተሳትፈው ያውቃሉ? በታላቁ ሩጫ ላይ ሲሳተፋሉ? እንደ ቤተሰብስ ያለው ነገር? ባለቤቴ ብዙ ጊዜ ተሳትፋለች። ልጆችም አንድ ስንቴ እንደሆነ አላቅም ተሳትፈዋል። እኛ 25 ዓመት ቆይተናል። አዎ ግን አትርሺ 100 ምናምን ዓመት የቆየም ውድድር አለ። 50 ዓመት 60 70 ዓመት ለምሳሌ በርሊን ማራቶን 50 ዓመቱን አክብሯል። እኛ እንድንኮራበት አይደለም እንድንደሰትበትና በቃ በርቱ አይዟችሁም እንድንልበት ነው። ዋናው እንግዲህ እዚህ ቤት ውስጥ ሲስተም ተዘርግቷል እና ይሄም 25 ዓመት አይድነቅሽ ገና ገና ብዙ ይጠብቃል ነው ለእኔ እንደዛ ነው የምለው። የታላቁ ሩጫ ዝግጅት መቼም ረጅም ነውና የመጨረሻዎቹ 20 እና 30 ቀናት ላይ የኃይሌ ስራዎች ምንድናቸው? ኃይሌ በምን አይነት ሁኔታ ነው ቀናቶቹን የውድድሩን ቀን የሚጠብቀው? አሁን ኦሬዲ አብዛኛው ይሄ ቢሮ ከአንድ ሳምንት አይደለም ከወር በፊት አብዛኛው ጨርሰውታል። እንደውም ለኔ ትንሽ እንቅልፍ የሚነሱት የመጨረሻዎቹ ቀናቶች እንቅልፍ ይነሱሻል፣ እንቅልፍ ይነሳሉ። ምክንያቱም 55000 ሰው ነው እንግዲህ አሁን 55000 ሰው ወጥቶ ብዙ የሚያሳስቡሽ ነገሮች አሉ። በጣም በርካታ ሺህ ነገሮች። ሜዳሊያው በሰዓቱ ገብቷል ወይ? ከውጭ ነው እንግዲህ የሚመጣው። ቲሸርቱስ በሰዓቱ ለሚፈለገው ሰው ደርሶታል ወይ ነው መሰጅ። እያንዳንዱ ነገር እንድሮ ደግሞ ብዙ ደግሞ እንግዶች ስለሚመጡ የሚገርምሽ ታላቁ ሩጫ በጣም በርካታ ሀገር አምባሳደሮች አሉ። ከዚህ ሀገር ውስጥ በርካታ ሀገር ከውጭ የሚመጡ አሉ። እንደው ስሜታቸውን ሲያጋሩት ግን የተለያዩ በተለይ አትሌቶችን ተመልክተናል። የኬንያውያን ካንተ ጋር በጣም ተፎካካሪ የነበሩ አትሌቶች በተጋባዥነት ይመጣሉና ስሜታቸውን ሲያጋሩ ምን ይመስላል? እስቲ ምን አይነት አስተያየት ሰጥተዋል? ከዚህ በፊት አፕሪሺዬሽኑ ልነግርሽ አልችልም። ሁሉም የሚነግርሽ ያው እንዳዘናጋን እኛም ለመሰለሽ አንዳንድ ጊዜ በቃ ታምር ብለዋል፣ ታሪክ ብለውናል፣ መስክረውልናል የሚለው ነገር እኔ ለመሰለሽ እንትን እንዳንል ነው ቶሎ እንዳይጥለን እፈራለሁ። ብዙዎች በተለይ ታላቁ ሩጫን በጉጉት እንደሚጠብቁት ይታወቃልና ከውድድር ባለፈም የፌስቲቫል ስሜት አለው። ምናልባትም ከፌስቲቫልነት ስሜቱ ጋር በተያያዘ ኃይሌንም ከሩጫው ጎን ለጎን ባልተናነሰ መልኩ የዳንስ ችሎታ እንዳለ የተመለከትንበት ነበር። እንዴት ነው በዳንስ? አሁን ያ ዳንስ አሁን ዳንስ ነው እንደው አሁን በተለያዩ ዓመታት ላይ ተመልክተናል። አይ እሱ ሯጭ ነው። ይሄንን ያህል መደነሱና መንቀሳቀሱ ያስጨበጭብለታል ካልሽኝ በደንብ ነው ማለት። ያው እንግዲህ ስፖርት ምንድነው መሰለሽ? ስፖርት አንዱ ኢንተርቴይንመንት ነው። ሰው ወጥቶ መቼስ ፈታ ብሎ ደስ ብሎት ተደስቶ በቃ ራሱን አዝናንቶ እንዲገባ ነው። ያንን ሲያዝናና ደግሞ ሩጫውን ሮጦ አልቦት ብቻ ሳይሆን በየመንገዱ በእያንዳንዱ ኪሎ ሜትሩ ሙዚቃዎች አሉ፣ እንቅስቃሴዎች አሉ። ሴት ወንዱ፣ ትንሽ ትልቁ ምናምን በቃ እንጆይ አድርጎት የሚሄደው ነው። ኦፍ ኮርስ ስፖርት ይሄ ነው አንዱ የሰው ልጅ አንዱ ትልቁ ደስታ ሰው ተደስቶን ማየትና ምክንያት ሆነ ነው። ላለፉት 24 ዓመታት ታላቁ ሩጫ ተካሂዷልና ላንተ ግን ምርጡ የምትለው ታላቁ ሩጫ መቼ ተካሂደው ነው? ሁሉም 24ቱም ምርጥ ነው። ግን ያው የመጀመሪያው ለየት ያለ ምርጥ ሳይሆን በቃ ስላሸነፍክበት ስላሸነፍኩበት እንደምትይኝ አውቃለሁ። በቃ ይሄንን እንደምትይኝ ለማለት ምንድነው መሰለሽ የመጀመሪያው ጅምር ሪሊ በጣም እንትን ነገር ነው። ከዛ 2015ም ቀላል አይደለም። ስቲል ብዙ ሰዎች ነበሩ። እኔም መጨረሻ እንትን ያልኩበት እንደ ትውስታ ነው። ሁሉም ለኛ ምርጥ ነው። በጣም በርካታ ወዳጆቻችን ስፖርተኛ ወዳጆቻችን ወደዚህ ወደ ኢትዮጵያ መጥተዋል። በጣም ትላልቅ ሰዎች ተገኝተውበታል። ደሳስ የሚል ነገርን አሳልፈንበታል። ግን ይሄንን ሁሉ ስልሽ በጣም ተበሳይተን መከራይተን ኦፍ ኮርስ አት ዘ ኤንድ ኦፍ ዘ ዴይ ውድድሩ ጥሩ ሆኖ ያለፈበታል። አንድ እንደው ምን ልንገርሽና አንድ አመት ሜዳሊያ ሳይደርስልን ቀረ ማለት
እንዴት ሾክድ እንደሆነ አይተሽዋል? አስደንጋጭ ነው። አስደንጋጭ በቃ በአንድ አመት የሆነ ነገር አያታጭም። ቀላል አይደለም። አንዳንድ ጊዜ ተለይ መነሻ ላይ ያለ ጭንቅ እንዳይመስልሽ። በየአመቱ ከሚደረገው ታላቁ ሩጫ ጎን ለጎን አንድ ቀን አስቀድሞ የህፃናት ሩጫም ይደረጋልና ይሄ ሳቢ ራሱ እንዴት መጣ እስቲ? ይሄ እንግዲህ ሌላም ዓለም ላይ እንደዚህ ይደረጋል። ምክንያቱም ልጆችም ይጓጓሉ። ታላቁ ሩጫ በማግስቱ እናታቸውና አባታቸው ቲሸርት ዘው ሄደው እቤት ሲያሳዩአቸው እኔስ መቼ ነው የሚሮጠው? እነዚህ ህፃናቶች እዚህ ትልልቆች ጋር አታመጫሉ፣ ይጎዱብናል። ስለዚህ ለነዚህ ደግሞ ዴይ ቢፎር ያው ሌላውም ዓለም የሚያደርገው ብዙዎች ያደርጉታል። እኛም ልክ እንደ ሌሎቹ ከአንድ ቀን ቀደም ብለን ለሁሉም ካታጎሪ ለ5 አመት ለ8 አመት ለ14 አመት አድርገን እናስሮጣቸዋል። ከ14 ከ15 አመት በላይ ከሆነ ደግሞ ምንም ችግር የለም፣ መጋፋት ይችላል፣ ጉልበትም አለው፣ እዛ ላይ ይሮጣል። በየአመቱ ታላቁ ሩጫ በተለይ ከውድድር ከሚገኘው ገቢ ለተለያዩ የሀገር በቀል በጎ አድራጎት ድርጅቶች የተለያዩ ገንዘቦችን በእርዳታ መልክ እንደሚሰጥ ይታወቃልና ይሄ በተለይ ማህበራዊ ኃላፊነትን ከመወጣት አንጻር የተሰራ ስራ ነው ብሎ ማንሳት ይቻላል። ዘንድሮስ ምን ታስቧል? እንግዲህ እኛ በየአመቱ ያው ብዙ ተሳታፊ ስላለ ሌላም ዓለም ይሄ የቻሪቲ ሩጫ ይደረጋል። እንደውም እኛ ሀገር ብዙ እንትን አላል። እኛም ባለፉት አመታት ለስንት አመት ሰርተነዋል። በመቶ ሚሊዮን የሚቆጠር ምክንያት ሳንሆን አንቀርም፣ በማሰባሰብም በእንትን በማለት ይሄ እንግዲህ አንዱ የሶሻል ሪስፖንሲቢሊቲ ይሄ እንደዚህ እንዲህ ሰርተናል እንዲህ አድርገናል ለማለት ሳይሆን ያው ግዴታም ስለሆነ ነው። ገንዘቡ ለነሱ ይጠቅማቸዋል አይደለም። እኛ የታላቁ ሩጫ በኢትዮጵያ ከነሱ ጎን እኛም እናንተም የማህበረሰቡ አንድ አካል ነን፣ እንደናንተው ነን። እኛ ምንድነው ገንዘቡን ከመስጠት በላይ ከነሱ ጋር የምናሳልፈው ነገር one of the best ነገር ነው። ታላቁ ሩጫ ዘንድሮ 25ኛ ዓመቱን ያከብራል። በምን አይነት መልኩ እስቲ ለማክበር አስባችኋል? ከለርፉል ይሆናል ዘንድሮ በቃ ብለን ተነስተናል። 25 ቁጥር ከጻፈን አመት አልፎታል። ይሄ ቢሮ ሁሉም ጨርቁን ጥሎ ነው የሚሮጠው። ያው ድሮ ቀን ብቻ እየተጠበቀች ነው። ያኔ እኔም ልክ እንዳንቺ እየጠበቅኩ ነው። 25ኛ ዓመት ላይ ብዙ ክስተቶች አሉን ብለናል። ክስተቶች እንደውም አንዳንዱ ክስተቶች ለእኔም ለራሱ ሰርፕራይዝ የሚሆኑ ክስተቶች አሉ። አንዳንዴ ዓለም አቀፍ ነን። ከ10 ሩጫዎች 6ኛው መሮጥ ከሚገባቸው ሆነናል። አፍሪካ ቀዳሚ ነን ብለን የተሳካው ይሳካና ከዛ ደግሞ ለ50ኛው እንገናኝ ልጃለሁ። እሺ እንጠብቃለን። ኃይሌ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። የውድድሩ ቀን ሳምንት እንገናኝ። የዛው ሰው ይበለን። ተመልካቾች ከእንግዳችን ጋር የነበረን ቆይታ ይሄንን ይመስል ነበር። ሰላም ሁኑ።